የሕያው እግዚአብሔር ልጅ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያውና ደቀ መዝሙሩ ከሉቃስ ወንጌል የተገኘውን ቃል አቤቱ ባርክ። ምስጋና ዛሬም ዘወትርም ገንዘቡ ነው ለዘላለሙ። የሉቃስ ወንጌል ምዕራፍ 2 ቁጥር 1 እስከ 21 ወኮነ በውእቱ መዋዕል ወፃ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጻፍ ኩሉ ዓለም። በዚያ ወራት እንዲህ ሆነ፣ ሕዝቡ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ነበር። ሰው ሁሉ ሊቆጠር በየአገሩ ሄደ። ዮሴፍም ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባለው ወደ ዳዊት ከተማ ወደ ይሁዳ ሄደ። እሱ ከዳዊት ወገን ከዘመዶቹም ነውና። ከዚህም በኋላ ከዚያ ሳር የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። በማደሪያቸው ቦታ አልነበራቸውምና በዚያ መንደር እረኞች ነበሩ። ሌሊቱንም በየፈንታቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ። የእግዚአብሔርን ብርሃን በላያቸው ላይ በራ፣ ታላቅ ፍርሃትንም ፈሩ። መልአኩም እነሆ ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት አገር መድኅን እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ለእናንተ ምልክቱ እንዲህ ነው፣ ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሠራዊት እግዚአብሔርን እያመሰገኑ መጡ። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ከዚያም በኋላ መልአኩ መላእክት ከእነሱ ዘንድ ወደ ሰማይ ባረፉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው ወደ ቤተልሔም ሄደን ይህን እግዚአብሔር የገለጠልን ነገር እንወቅ አሉ። ፈጥነውም ሄዱና ማርያምንና ዮሴፍን ሕፃኑን በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገራቸውን የሰሙ ሁሉ አደነቁ። ማርያም ግን ይህን ሁሉ ነገር ታስተውለው በልቧም ታኖር ነበር። እረኞች መላእክት እንደነገራቸው ባዩትና በሰሙት ሁሉ እግዚአብሔርን እያመሰገኑ ተመለሱ። ከኦሪትና ከነቢያት አንዲት ቃል ከምትወድ የሰማይና የምድር ማለፍ ይቀላል ብሎ ጌታችን ይህንን ቃል ለደቀ መዛሙርቱ አስተማራቸው።